በእናቷ ያፈረች በእህቷ ያፈረች። እስቲ ሄዱና እናቷን ለመጀመሪያ ጊዜ ስትፖስታት እስቲ እዩት። በቀደም ደግሞ አንገቷ ላይ ያለው እንትኑ ማህተቡና እንትኑ ተዛብቶ ልታስተካክልላት ስትመጣ እንዴት ነው ፊቷን የሸፈነችው እንዳናየው? በእናቷ የምታፍረው ወራዳ እኮ ነች። እናቷን ያላከበረች ሴት እንዴት ነው ይሄ ልጅ? እህቷንስ ቢሆን በአጠቃላይ ሴት ልጅ ሴት ካልሆነች እንደ ሴት ካልተከበረች መሆን አይችልም። ሜቢ እድል ሊሰጣት ይችላል ከተስተካከለች። ከዛ ውጭ ደግሞ ስትደግፉ ደጋፊዎች አንዳንዶቻችሁ እረዳቸዋለሁ። ነው ትንሽ ትምህርት ቤት 20 እና 30 ኪሎ ሜትር ላይ ስላለ ብዙ ጊዜ የማሰብ እንትናችሁ ዝቅተኛ ነው። ሰግጣችሁ የምታለቅሱላ ነበራችሁ። ለምን ተለያዩ ብላችሁ ስታለቅሱ ነበር። እና ከእንደዚች አይነት እናቷን ከማታከብር ሴትነቷን ካላከበረች ከዚች ወራዳ ጋር ለዚች ነው የምታለቅሱት? ታሳፍራላችሁ። አገላችን ላይ ስንት የሚለቀስበት ጉዳይ አለ። ቁጭ ብላችሁ እየየስጡ መብቴ ነው ሚውት አርጊ ስታወሪ አንዳችሁም እንዳታወሩ በእኔ ተራ። ይሄ እኔ ተራ ነው። ምንም ቁም ነገር የሌላት ሀሁ ፊደል። እኔ እንደው እግዚአብሔርን እንደው ሚካኤልን የተማረ ሰው ብትደግፉ እንደው አሁን አዶናይን ብትደግፉት እንደው አትሊስት ፊደል ቆጥሯል። አትሊስት የሆነች እውቀት አለችው። አትሊስት ለሀገሩ እየጠቀመ ነው ያለው። እሱንም እኮ የማይመቸኝ ቦታ አለ፣ ግን አትሊስት ተምሯል። እንዴት ነው ሌተርና ላተር ብላ የምታወራ ሴትዮ እንዴት ነው በምን ሂሳብ ነው የምትደግፏት ነው የኔ ጥያቄ። እሺ ከሷ ቡና ማፍላትን ተምረሻል። የትኛውን ክትፎስ የትኛውን ዶሮ ስትሰራ አይታችሁ ነው እንሞትላታለን የምትሉት ደጋፊዎቿ? እስቲ እንደው ቆም ብላችሁ አስቡ። ቁጭ ብላ ቡና ቆልታ እኮ አይተናት አናውቅም። የሴትነት ወግ እኮ የላትም። እንደው ዝቅ ብላ ቤት እስቲ ዛሬ ቭሎግ ይሰራሉ ቲክቶከሮች። ቭሎግ እንኳን ሰርታ አታውቅም እኮ። እስቲ ዛሬ ኩክ እናርግ፣ እስቲ ዛሬ ቤት እናጽዳ ይላሉ። እስቲ ዛሬ ለቤብ እንዲናርግ፣ ለቤብ ላስደስተው እንዲላርግ ለማስመሰልም ቢሆን ይሰራሉ። እንዴ ወንድ ታጥባ ሄዳ ሆቴል ለሆቴል የምትርመጠመጥ ሴት ምንም ሙያ የሌላት ነጠላችሁን አዘቅዝቃችሁ ጫምቦ ደፍታችሁ ስታለቅሱላት ነበር። እግዚአብሔር እንደ ሀገር ታሳፍራላችሁ። ለቅሷችሁ ደግሞ እንዴ አያትሽ እኮ አንቺን ከገጠር ወደዛ ሲሸኝሽ ቦርቻ ከብቱን ሽጦ ነው የሸኘሽ። ያም ቦርቻ ከብት ሂሳቡን አልመለሽም። ለዚች ለጃኒ ታለቅሻለሽ። አህያ መሬት ማድበሬ መሬት ምናምን አሲዞን የላክሽ እሱን ክፈሉ መጀመሪያ። ላልተማረ ሰው ማልቀስ አቁሙ። ስንት ሀገር ውስጥ ስንት የሚለቀስለት እኮ ጀግና ቲክቶከር አለ። እውነት ስንት እኮ የሚጠቅሙን እኮ አሉ። እንዴት ሰው ላልተማረ ሰው ፊደል ላልቆጠረ እግዚአብሔር እንደው ሚካኤል ያሳያችሁ። አስተካክላ እንኳን መጻፍ አትችልም። የቢራቢሮን ትርጉም ታውቁታላችሁ? ስንት ቄስ ስንት የሃይማኖት አባቶች ናቸው ወጥተው ስለ እንትኑ ያብራሩላችሁ። ስንቶች አብራርተውላችኋል ስለ ቢራቢሮ። ታው ያጋንንት መገለጫ ነው፣ በጨለማው አካል ይመለክበታል ስትባሉ አትሰሙም። የጃኒ መገለጫ ነው። ጃኒ ናት እንደ ቢራቢሮን የሰራችሁ። ምንም ነገር ትርጉም ሳታውቁ ተሸክማችሁ የምትዞሩ ደናቁርት። ለነገሩ አብዛኞቻችሁ ደጋፊዎቿ ኤምነኝ የእጅ ምርኮኛ የበረሃዋ ቀበጥ አህመድ ነኝ ቧንቧ ሰሪው ከጅዳ እንደዚህ አይነት ሰዎች ናቸው የምትከተሏቸው። እኔ ደና የተማረ ሰው አስተካክላችሁ ስማችሁን የምትጽፉ ሰዎች እሷን አትከተሏት። አይተናል የአዶናይ ደጋፊዎች ምን ያህል ቆፍጣና ጀነን ያሉ ከልባቸው የተማሩ እውቀት ያላቸው ሰዎች ናቸው። አንድም የእሱ ተከታይ መሀይም አላየው። እውነቱን ለመናገር ደግሞ የተረጋጉ ናቸው፣ አይጮሁም ሲያወሩ ራሱ። እውነቴን ነው። የአዶናይ ደጋፊ ቆፍጣና ናችሁ፣ ደስ ትላላችሁ። በዚህ አጋጣሚ ጎበዞች ናችሁ። አውቃችሁ ነው የምትከተሉት። ልጥቀስ ካልኩኝ አሁን ከሱ ተከታዮች አሉ በደንብ ጎበዝ የሆኑ ጋዜጠኞች አሉ፣ የስፖርት ባለሙያዎች አሉ፣ ዶክተሮች አሉ በትክክል የሚከተሉት። እቺ ቡና ስትቆላ ያላየናት ቁጭ ብላ አንድም ቀን የሴት ቭሎግ እንኳን ያልሰራች የሆነ ሆቴል እየሄደች እጇን ታጥባ ምግብ ላይ የምትሰካ ማታማትብ ሳትጸልይ እንኳን የማትበላች ገመዳ። ከሷ ምን ተምረሽ ነው? ኤች ነኝ የኤም ምርኮኛ የኤች ናፋቂ የበረሃዋ ቀበጥ፣ ሉባባ ነኝ የጀማይካ ቀበጥ።
ምናምን የምትባሉ ሰዎች ናቸው የምትከተሏት። እስቲ ትማር ንገሯት፣ ፊደል ቁጠሪ፣ ትምህርት ቤት ሂጂ ተማሪ በሏት። እውነት ይኸው አዲስ ዓመት እየመጣ ነው፣ ጥቂት ጊዜ ነው የቀረን። እውነት የምትወዷት ከሆነ የምታስቡላት ከሆነ እባካችሁ የማታም ቢሆን ገብታ ትማር። እዚህ ቲክቶክ ላይ እንደሷ እኮ መሀይም የለም። እንደው መሀይምነት መልክ ቢኖረው እሷን ነው ይመስለው። እስቲ ትምህርት ቤት ግቢ በሏት ካስባችሁላት። ፊደል ገዝታችሁ ስጧት። ይሄ ድሮ ቤታችን ላይ የሚለጠፈው ሀሁ ምናምን ወይ ገዝተን እንላክላት። ካልሆነ ደግሞ እግዚአብሔር አንድም የአዶናይ ደጋፊ መሀይም የለም። የእሷ ደጋፊ ስማችሁን እንኳን መጻፍ ራሱ አይችሉም። በትክክል እንኳን አስተካክላችሁ ስማችሁን እንኳን ስፔል ማድረግ አትችሉም። አልተማራችሁም። እንደሷ ናችሁ፣ ደንቆሮች ናችሁ። ዝም ብላችሁ ቢራቢሮን ተሸክመሽ ትዞሪያለሽ። ቢራቢሮ ስንት ጊዜ ነው የተናገሩት? እና የእሷ ደጋፊዎች በዚህ አጋጣሚ ጸበል ግቡ፣ ተጠመቁ ነው የምለው። ምክንያቱም ልጅቷ የሆነ አጋንንት አለባት። ከዚህ በፊት ታስታውሱ እንደሆነ ከእሷ ጋር ወዳጅ የሆኑ ሰዎች ምን ያህል ተጠቂ እንደሆኑ እናውቃለን። ልላችሁ የምችለው ነገር ቢኖር የሆነን ሰው ስትደግፉ ሚዛናዊ ሁኑ። ምን አለው? ምን ተምረን ነው ከዛ ሰው? ጃኒ በምን ታወቀች? እየዞረች ከሀገር ሀገር ሰው በማቀፍ ነው። አዶናይ በምን ታወቀ? እዚህ ቲክቶክ ላይ ውሽዬን ጨምሮ የብዙ ሴቶችን ህይወት አስተካክሏል ከፈጣሪ በታች። አዎ ሲመክር የኔ ቆንጆ እያለ በቀልድ ቢጀምራትም ፍሬ አፍርቶበታል። ውሽዬ እሱ ቀንደኛ ደጋፊ ነበረች፣ ምሳሌ ናት እሷ። ሌሎችም ብዙ ሴቶች አሉ፣ ብዙ ያበረታታቸው፣ ብዙ ሞራል የሰጣቸው። ሲቀጥል የእሱ ህይወት ለእኛ መማሪያ ነው። እንዴት እንደነበር ከመጀመሪያ ጀምሮ አይተነዋል። ህይወቱ እዚሁ ፊት ለፊታችን ያለ ህይወት፣ የተደበቀ ህይወት የለውም። እቺ የገበያ ፍየል፣ እቺ ወፍ ዘራሽ መምጫዋ የማይታወቅ ቁጭ ብላችሁ ቭሎግ እንኳን ስሪልን ብላችሁ አታጣቁም። እስቲ ዛሬ ቡና ቁይ፣ እስቲ ዳቦ ድፊ፣ እስቲ የቤት ውስጥ ቭሎግ ስሪ። ሶፋ እንኳን የሚጸዳ ቤት ባይኖር እንኳን እንደው ሰራተኛ ቢኖርም ሶፋውን አስጠጂ ይባላል። አንድ ጥያቄ ልጠይቅሽና ሀሳብሽን አንቺም ትጠቀልያለሽ። ግን አሁን ለምሳሌ እሱም የታወቀው እኮ ሴጋ በመምታት ነው አይደል የሚታወቀው። መልስ ልስጥበት አንዴም። እሱስ ቆይ አንዴ ወደም አንዴ አይ ልጠይቃት ብዬ ነው። ጠይቅ ቦምቤ ጠይቅ። እሱ የታወቀው እንግዲህ የታወቀው የቤተሰቡ ደስታ በእጆ ነው በሚለው ሴጋው ነው። እና እሱስ እውነቱን ለመናገር እሱ ግልጽ ስለሆነና የዋህነት ስላለበት ነው እንጂ ፊት ለፊት መጥቶ የተናገረው 190% የአብዛኛውን የህፃናት የወጣት ወንዶች ህይወት ነው የተናገረው። አብዛኛውን ወጣት ወንድ የሚያደርገውን ድርጊት እሱ ደፋር ስለሆነ ፊት ለፊት መጥቶ ተናገረው እንጂ ብዙ ሰው የሚያደርገው ድርጊት ነው። ሰው ይሄ ምንም አዲስ ነገር የለውም፣ የታወቀ ነው። ዓለም ላይ ያለ ፍጥረት በሙሉ የሚያደርገው ነገር ነው። ኖርማል ነው እያልኩ አይደለም፣ ትክክል አይደለም፣ አግባብ አይደለም። ግን የእሱ ጥሩነት ያመዝናል። ቦምባስቲክ እቺ ትንሿ ስህተቱ ነች። የምታስቆመው ጉዳይ ነው፣ ልታስቆመው ትችላለህ። ድንቁርናን ግን በምንም አታስቆመው። መሀይምነትን ግን አታስቆመም። እሱ ግልጽ ስለሆነ ነው። ግልጽ መሆን ይሻላል ከመደበቅ። ደግሞ ተደብቆ ይሄ ላይ ከማስመሰል ለእኔ እሱ ፊት ለፊት መናገሩ የተሻለ ነው ብዬ አስባለሁ። እና ይሄ ድንቁርናን ግን አለመማርን፣ ማንበብ መጻፍ አለመቻል ግን እሱ በምንም ሊቀየር አይችልም። የአዶናይ ትንሽ ስህተት ነች። ኦፍኮርስ ይሄ ትክክል አይደለም፣ ግን ቢሆንም እሱ ግልጽ ሆኖ ተናግሮታል። የእሷ ስንት ነገር አለ እንየው ከተባለ አዶናይ ሙሉ ነው እያልኩ እኮ አይደለም። ጥፋት ያጠፋል፣ አዎ ያጠፋል። ድብና አድርጎ እኔ የማይመቸኝ ብዙ ጎኖች አሉት። ባይደው በእሷ ጉዳይ ላይ ነው እንጂ ይህንን ሀሳብ የሰጠው ብዙ ስህተቶች አሉት። ግን ሞር ከእሷ ይልቅ ደግሞ የተሻለ ነው። ምንም አይገናኙም። የሰማይና የምድር ያህል ናቸው ልዩነታቸው። እና ድንቁርናዋን ግን በምንም ልንቀይረው አንችልም። ፊደል መቁጠር አለባት፣ መማር አለባት። አትሊስት እስከ 7ኛም እስከ 8ኛም ቢሆን ትማር፣ ፊደል ትወቅ። ድንቁርና ከባድ ነው። ዛሬ በደንብ ያወራሽው እና አሪፍ ነው። እሺ ልዑል የለም መሰለኝ። ልዑል ከሌለ ችግር የለውም። አንተ ቀጥላው። አዎ አሁን ምን መሰለህ፣ እኔ አዶናይን ራሱ ያወቅኩት በጃኒ ነው። ለዚህ ነው ፕሮፋይል የሚያደረግኩት። ይሄ አጉል ጥላቻ ነው። እሱ አሁን ለምሳሌ ሁሉን ሴቶችን አነቃ ምናምን የምትለው እንዴት ነው ያነቃ? ምን መሰለህ፣ ዝም ብለህ ራቁትን በመሄድ በመሰገጥ እንደሻ በመሆን ሰው ባለመፍራት ስለ ሴክስም ሆነ ስለምንም ደስ ብለህ ስላወራህ ሰው ትኩረት እንዲሰጥህ በዚህ መንገድ ነው የታወቀ። ይሄን ያክል መርገጥ የለብሽም ጃኒን። ገብቶሻል?
ይሄን ያክል አራተኛ ክፍል እየሆኑ ነው ድንግል ላይ ሄደ ቪዲዮ አለኝ ለባይ ዘዌ ድንግል ላይ ሄደ አራተኛ ክፍል እየሄዱ ነው ብሎ ራሱ የተናገረበት ማለት ነው። ሴጋ መታ ነበረ እንደዚህ ምናምን ብሎ እየተናገረበት ነው። እሱ ምንድን ያስተማረን በቃ እብድ ከሆንሽ ሰው እንደ እብድ ትኩረት ይሰጥሻል ምናምን የሆነ ቀን እንደሚያልፍልሽ መማር ትርጉም እንደሌለው ወጣቱ በሶሻል ሚዲያ ቲክቶክ ጋር ገብቶሻላ በቃ እችላለሁ ብለሽ ማይም ሆነሽ ሳትማሪ እሱም አልተማረ አራተኛ ክፍል ነው ሂስትሪ ያለው ገብቶሻላ ዝም ብለሽ ልጨርስ ኧረ ቆይ መሀል መግባት አይቻልም በህግ እዚህ ሰው እያወራው አይገባም እኛም ያመናል ገብቶሻላ ቋንቋ ነው በቃ የሚበልጣት ሌላ ነገር የለም አይታወቅም ነበረ ሲጀመር እሱ በጣም ትኩረት የሚፈልግ ሰው በጣም ድራማዊ ስትራቴጂ እያንዳንዱ በውስጥ አውቀዋለሁ እያንዳንዱን የተለያዩ ማናጀሮች የቲክቶከሮች ማናጀሮች እያንዳንዱ ጓደኞች ናቸው ባይዘው ሁሉ ነገር አውቃለሁ ገብቶሻላ እያንዳንዱ የሚሰራውን ነገር ሁሉ አውቃለሁ ትኩረት በጣም ይፈልጋል ሲጀመር ኢትዮጵያ እንደመጣ መጀመሪያ ማለት ነው ኢትዮጵያ እንደመጣ መጀመሪያ በቃ አንድ ፌመስ ቲክቶከር ማጥመር ነበረ ስራው በጣም ፌመስ እሷን ማን ነበረች ጃኒ ነበረች እሷን ገብቶሻል ጃኒ ደግሞ አንደኛ ጠመደበት ምክንያት ጆን ዳንኤል ታስሮ ስለነበረ አንደኛ ጆን ዳንኤል በጣም ፌመስ ስለሆነ የሱን ፍቅረኛ ዛት ምናምን ዋይ ተብሎ ህዝቡ በቃ ትኩረት እንዲሰጡ ይስባል ገብቷል ሴጋም አለ አበድኩም አለ ቸገረኝም ብሎ መንገድ ጋር ወጣም ለመነም በቃ የሆነ ሰዓት ትኩረት ለማግኘት ብሎ ማግኘት አልቻለም አበድኩም ሆነበርኩም አለ እንግዲህ በጣም የሀብታም ልጅ ነው አስበዋል ይሄ ሁላ የሚሰራ መንቀት አለባቸው ይዘው በዚህ ይሄ ሁላ የሚሰራ በምን ምክንያት ነው ትኩረት ለመሳብ ነው ይሄ ሁላ የሚሰራ አበድኩም ሆነበርኩም አሜሪካ እንደዚህ ቆምኩም እዚህ ጋር በረንዳ ሆንኩም ምናምን ማለት ገብቷላ እሱ ምንድነው ታልሽኝ ትኩረት አልፈመሰም ሰርቶ አልፈመሰም በቃ አንቺ እኮ ራቁትሽን ብትሄጂ እኮ ዛሬ ትፈምሻለሽ ገብቶሻላ ልክ ተራቁት አይተናነስም አራተኛ ክፍል ነበረ ድንግል ላይ ሄደ እንዲህ ምናምን በቃ እንደዚህ አይነት ቃላቶችን ተናግሮ ማለት ነው በዚህ ልክ ከሱ ጋር የምትወዳደር ሴት አይደለችም በዚህ ልክ ይሄ ጥላቻ ወይንም አዶኔን የወደድሽበት የራስሽ ምክንያት አለሽ ገብቶሻል ይሄን ያክልኛ ደደቦች አይደለም በዚህ ልክ አታካታ አረጋያትም ሴት ልጅ ናት ገብቶሻላ በዚህ ልክ አታካታ አረጋያትም እና ይሄ አዶኔን ሰርቶ ሳይሆን እንትን ብሎ ሳይሆን የወደድሽው የሆነ ምክንያት አለሽ ጥያቄ ልጠይቅህ ናውራ እንዴ ቆይ ሉሊዬ ጥያቄ ልጠይቅህ አዎ ጥያቄ ልጠይቀው ግን አንዴ ና ወንድሜ አዶናይ ሉል ከማውራቱ በፊት የጃኒ ደጋፊ የሰማኝ ይኸውልህ አይ እንደው አሁን አንተ የተማርኩ ነኝ